ለከተማ ማህበረሰብና ለከተማ አካባቢ ላሉ የገጠር ቀበሌዎች ሊመጥን የሚችልና በትንሽ ቦታ ብዙ ምርት ሊያገኙ የሚችሉትን ዝርያዎች ነው። አሁን እኛ ብርቱካናማ ስኳር ድንችን በዘንድሮ ዓመት ነው የጀመርነው። አሁን ወደ አርሶ አደሩ እያሰፋን ያለንበት ሁኔታ አለ። ሌላም ደግሞ እዚህ ችግኝ ጣቢያ ላይ ቨርሚ ኮምፖስት ሚዲያ አዘጋጅተን ለአርሶ አደሩ እንደ ማሰራጫ ጣቢያ ኦልሞስት አሁን ወደ ገጠር አካባቢዎች ላይ በስፋተኛ እየወሰዱ በነፃ ነው የምንሰጣቸው። በነገራችን ላይ እኛ ችግኝ ጣቢያ ወጀ ችግኝ ጣቢያ ላይ ቨርሚ ሚዲያውን ሰራነ ትልጨመር። ከዚያ በኋላ ደግሞ የችግኝ ጣቢያውን የሚመረት ኮምፖስት ለችግኝ ማፍያ ከመጠቀም በዘለለ ደግሞ የቨርሚ ወርሙን አርሶ አደሩ እያሰራጨነ በተሻለ መንገድ አርሶ አደሩ እየተጠቀመበት ያለበት ሁኔታ ሰው ሰራሽ ማዳበሪያን ሊተካ በሚችል መንገድ መደበኛ ኮምፖስትና ቨርሚ ኮምፖስትን በሰፊው እንዲሰራ ትልቅ ኢኒሼቲቭ አድርጎ እየሰራበት ያለበት ሁኔታ አለ። ከዚህም በተጨማሪም ያው እንግዲህ እንደ ከተማ አስተዳደር ግብርና እና እንስሳት ጽሕፈት ቤትም ስለተደባለቀ ወደ 7 የመኖ ዝርያዎችን ከሌላ ቦታ መጠን እዚህ እያባዛን ያለንበት ሁኔታ አለ። ስለዚህ ቦታውም የመስኖ ኤሪያና ፖቴንሻል ስለሆነ አርሶ አደሩ በትንሽ ፕሎቶች በመስኖ ካናሎች ዳር እንዲያለማ እነዚህን የ7 ዝርያዎችንም እየሰጠን ያለማንበት ሁኔታ አለ። የነዚህ እንስሳት ዝርያ ከማሻሻል አኳያም የመኖ ፍላጎቱንም በተገቢው መንገድ ቀርፈናል የሚል እንትን ያለኝ። ይህ ችግኝ ጣቢያ መልቲ ፐርፐዝ ነው ያለው። አሁን እኛ የደንም የፍራፍሬን ብቻ ሳይሆን ለሰብል ልማት የሚሆኑ ቴክኖሎጂዎችን የእንስሳት ሀብት ልማታችን ለማዘመን የሚሆኑ ቴክኖሎጂዎችን እነዚህ የሳር ዝርያዎችን እያመጣን ያባዘንበት ሁኔታ አለ። ከዚህ ባለፈ ደግሞ በባለፈው ዓመት የአርሶ አደሩን ፍላጎት በተወሰነ ሌቭል ሳናሳካቸው የቀረናቸው የአትክልትና ፍራፍሬ ችግኞችን የደን ችግኞችንም በዘንድሮ ዓመት እያመጣን ያስገባንበት ሁኔታ አለ። በሌላ ደግሞ ምንድነው በመጥፋት ላይ ያለው አገር በቀል ዝርያዎች አሁን ለምሳሌ እነዚህ ዶቅማ በዲሳ ማለት ነው፣ ወይራ፣ ሽዬ እንዲህ የተለያዩ ቢያንስ በመጥፋት ላይ ያሉ የደን ዝርያዎችን የአትክልትና ፍራፍሬ ዝርያዎችን እያመጣን እያባዛን ለማህበረሰቡ ተጠቃሚ ለማድረግ የአየር ንብረቱንም ለማስተካከል ኢቭን የማይበገር አረንጓዴ ኢኮኖሚ ለመፍጠር እንደ ከተማ ጠንክረን እየሰራንበት ሁኔታ አለ። በዚህ ልክ ደግሞ እንግዲህ የቀበሌ ባለሙያውም የወረዳ ባለሙያውም ከችግኝ ጣቢያ ከዚህ ከወረዳ ጀምሮ እስከ በቀበሌ ደረጃ ያሉ የችግኝ ጣቢያዎችንም ፎርማል መደበኛ አድርገው እየሰሩ ያሉበት ሁኔታ አለ። ኢቭን በግለሰብ ችግኝ ጣቢያዎች ላይም እንደ መንግስት ችግኝ ጣቢያ ተወዳዳሪ ችግኝ ጣቢያዎችን የፈጠርንበት ያለበት ሁኔታ ስላለ አንደኛ ማህበረሰቡም ወጣቱም በተለያዩ ፕሮጀክቶች በመሸጥ ተጠቃሚ የሆኑበት ሁኔታ ስላለ ኢኮኖሚካሊም በጣም አትራፊና ተጠቃሚ ማህበረሰብ መፍጠር ችለናል ማለት ነው። እኛ ይህን ልናደርግበት የምንችል ምንድነው? ዋናው ማህበረሰቡ አንደኛ የውሃ ችግር የለም። ወደ 4 ዘመናዊ ካናሎች አሉ። ጉድጓድ ውሃ አለ። የተለያዩ ወደ 80 የሞተር ፓምፖች የቴክኖሎጂ አሰራጭተናል። በዚህ ልክ አስተሳስረን የሰብል ልማቱን የእንስሳት ዘርፉንም የአትክልቱንም የደኑንም አቀናጅተን እየሰራን ተጠቃሚ እያደረግን ያለበት ሁኔታ አለ። ይሄንም እናስቀጥላለን።